ማሮቼ ሲና ከማጋ ነው ኮመንት የምትጻጻፊ ውዴ? ማሮቼ ተረጋጉ። ወተት ጠጡ፣ ውሃ ጠጡ። ግርግር የለም። 134 ሰው በመጣ እግራችሁ ቤቱን ፎሎ አድርጉ። ላኔ ፎሎ እዛው ቀክሎ ብሎ እኔ ፎሎ አልፈልግም። ቀን ወሬ እንዳያመልጣችሁ ቤቱን ፎሎ ያድርጉ። ወሬ እንዳያመልጣችሁ ለራሳችሁ ስንት ፎሎ አድርጉ። ፎሎ እንዳረጉ አረ ይቅርብን ፎሎ። አረ ወሬ ያመልጣችኋል። ፎሎ አድርጋችሁ ይሉ የጠሉኝ እኔ ፎሎ አድርጎኝ ሄዱ። ምን ለሚን አይ ጉድ እኮ ነው። ጉድ እኮ ነው። የጠባቱ ይደበቃል። አስረግጬ የምነግርሽ 130 ሰው ከላይ ያለሽ ግምጄ 24 ሰዓት ፖስቻት አናትሽ ላይ ትከያት። አያገባኝም። ሃይሚን ግን እንዳትነኪ። ሃይሚን ከግምጄ ጋር እንዳታወዳደሪ። ደግሞ የሰው ባል አትቀሙ ሌቦች። የሰው ባል አትቀሙ። የሰው ባል የራሷ የያዘችው ወንድ አልበቃኝም ማለች እንዴ? የሰው ባል ትታችሁ የሰው ባል እየነጠቃችሁ አታቀነባብሩ። እኔ ሰይጣን የሚመጣው እሱን ሳየው ነው። ሰይጣናችሁ አናታችሁ ላይ ይተካል። አርግማኑ ምርቃን ነው እንጂ ያንቺ በሽታና ወንድሜ ውስጥ የነኝ የምትል ልጅ አለች፣ የሆነች ልጅ ማለት ነው። ያንቺና የሷ በሽታ አንድ ነው። ታስቁኛለች። እቀናለሁ ትላለች እሷ ራሱ። አረ ትናንት ራሱ እንግዳ ሆናብኝ ዝም ብዬ ነው እንጂ ወላሂ ላዚ መሀል ላይ ገብታ ቁጭ ትል እንዲህ ፈልቀቅ አርጌ አውጥቼ ወደ ውጭ ወርውሪያት እንዲህ እነዛን ጠጋ አድርጊያቸው ዞር ብል ደስ ይለኝ ነበር። አሁን እናንተ እኔ ማለት እኔ ገና እኔ ቀንቻለሁ። እኔ ተቃጥያለሁ። ሰብስክራይቧን ራሱ አንስቼባታለሁ። ሀታ አሳዝናኝ ልፖስትላት ቆርጬ አምጥቼ ሞቼን ነው ቁሜ መሀላቸው ቁጭ ብለሽ ኦዲየንሶችሽ ሃይሚን እየረገጡቱ አፈል ብላ አላደርገውም ብዬ አጠፋሁት እንዳለ ከስልክ ላይ። ግን ወይነት ድፍረቷ ግን መሀል መቀመጧ እኔ ገርሞኛል በጣም። ያ እንደኔ ተቃጠላለ። ሰናይት ሃይሚ ደግሞ ማናት? አንቺ ምንድን ነሽ? ማነሽ አንቺ ደግሞ? አይ ጫንቺ ውጪ አይንሽ ይጣል ደንቆ ሃይሚ ታደሰ የሴቶች በላይ ያኔ በአሁኑ ሰዓት ሰው ማለት ነው ግርግር ኔትወርክሽ ለሌባ ይመቻል የሚባል ነገር አለ። በጣም አንድ አጀንዳ ሰው ደግሞ ስቅልቅሉን የሚያወጡት ግን ለምን እንደሆነ አይገባኝም። ምን ያደርግላችኋል? ያኔ ከምንድን ነው የሚጠቀሙት? ነገር ከማመሳቀር ምንድን ነው ሼር የምታረጉት? ዝም ብላችሁ ኮመንት አልተነበበልኝም። ኔትወርክ ይዞታል። ጠይባ ሚዩት ሆነች። ንግስ ኦሮምኛ ነው ማሬ ኖ ከአማርኛው ራሱ ፍቅር በፍቅር ብዬ ሃይሚ ንግስት ናት ነው የምትለው። ጽፎ መቅዲ በስነ ስርዓት ጻፊ ውዴ። አይ ኮመንት እንጂ አስቢልኝ መቅዲ አስቢልኝ። ማይስ የታለ ኮመንት? ምንም የተጻፈ የለም። ያልትራይ እንትን ኮብሊንክ ያረጋች ጋር ትግራይ እንደት ነሽ? ደህና ነሽ? እኔ ስንት እዚህ ላይ ስንት ኦዲየንስ የሚወዳቸዋል። ኦኬ ኒስን ያላችሁ አታወሩም? ማግዲ ማዲ 156 ሰው ምን እየሰራ ነው? ኮፒሊንግ ወራደው ኮፒሊንግ አርጉስት የገላም ቤት ዋርኒንግ አለው። ኮፒሊንግ አር ማሮቼ እኔ እንደሌለ እኔ አምጥቼ እኔ ስለሷም ስም አላነሳም። ምን ያገባኝ? ራሳችሁ እያስከብሩ እዛው ራሳችሁ እዛ ናችሁ አይደለም? ምን ያገባኝ? አላወራም እንግዲህ ምንም ግን ማዲ ካሁን በኋላ ግን ከባልና ሚስት ማለት አትቀመጭ ማሪ ንገር ማዳን ነው። እነሱ ራሳቸው ለጓደኛ የሚሆንና የማይሆን ለይታ ማወቅ አለባቸው። ሲጀምር እኛ እዛ ጋር እርስ በራሳቸው ለምንድን ነው የምንጣለው? ሸዋድ ልክማቴ እኔ ሲቱ ራስ ገባኝ ገላን እኔ ኮሞት ነኝ ብሎ ያገኙ ሁሉ ያመጣሉ። ጋይስ ፍሬ እኔ እግዚአብሔር ምን ነገር እኔ አሁን ትናንትናም ቢሆን ቪዲዮ ላይ ምንም ነገር ተንኮል ነገር ምንም ነገር አላሰብኩም። እኔ ምንም ግን ሌሎች ራሳቸው እኔ ራሱ ምንም አሉ። ግን ዛሬ ነው ሪካርድ ስሰማ እንጂ የሆነ ያናደደ አንቺ አምጥተሽ የወሰድሽ አይደለም እንዴ? ምንም አላሰብኩም እኮ አስታውቃል እኮ እኔ ምን ሪካርድ እኮ ነው የሚያናደድሽ እንጂ እኮ ምን ኖርማል ነው። ከዛ እኔ በስቻለሁ ከነብሩ ከቻናል ጋር ያመጣሁት ሁላ
እኔ ምንም ነገር ልጅቷ ላይ ምንም አላሰብኩም። ምንም እንትን ነገርም የለኝም እኔ ግን አሁን ልጆች በተለይ የተነሱት ራሷ ላይቭ ላይ ስታወራ ነው የተናደዱት ይመስለኛል። ለፍላፊ ናት እኮ ራሷ ራሱ ትላንትና ምን አለች መሰላችሁ? የአህያ ዘር ያለበት ነው የሚራገጠው አለች። ለማን እንደሆነ አይታወቅም። ዝም ተባለ። ትላንትና የአህያ ዘር ያለበት ነው የሚራገጠው አለች። ማን ያለ ማናት? ይሷ ልጅቱ ሪከርድ አለ። ገሉ ልጅቱ እኮ በጣም ምላሰኛ ናት። አንቺ ዝም ብላ ሰው እንዳትመስልሽ። በጣም ምላሰኛ ናት። ምስጢር አትደብቁም። ያየቱኛ ናት ታወራው ያየችው ሁሉ ነው የምታነፍሰው። ምን እንደዚህ አሁን ገና ፎቶ ተነስታን ምን አረግን ብትለው ገና አሁን ነገር እንኳን የልጆቼን ጓደኛ ልትሆን ይቅርና እኔ የቡና ጎረቤቴ እንድትሆን አልፈልግም። እሺ ምን ነው ሁለት አመት ተቆረ ቆጠታ ብርቆቆሉ ተጀበረ በውሸት አንጎኛ ያየረች እኮ ደግሞ ገላል ለምን ነው ሰው የተሰደበበት ሪፖስት ራሱ መታረገው ያቻውን ጆን ዳንኤልና ሃይሚን በአሽሙር ተናግራ ሪፖስት አደረገች። እኔ ይውላ ላይ ማለት ምን ነገር እኔ ቢጀመር እንደዛ አይነት ሴት ከሃይሚ ጋር አይመጥንም። የምር እንደኔን ከሆነ ነው እኔ እንጃ ሸበካ ነቀለኝ መሰለኝ። በመጀመሪያ ደረጃ የሆነ ችግር ሲነሳ ማለት ነው እንደው የምር ከሚያስጠላኝ ነገርን ከዘር ማያያዝ በጣም ነው የሚያስጠላው። ማለት የሰው ልጅ ቦታ ላይ ሲገኝ ስለ ዘረኝነት ማውራት ከፈለገ የሚወራበት ብዙ ቦታ አለ። እዛ ቦታ ላይ መሄድ ይቻላል። ያኔ ስለ ዘር ወይም እኔ በአንድ ነገር አምናለሁ። ዘረኝነት የሆነ የነገር መደበቂያ አይደለም፣ ወይም ደግሞ የመዲያም ቅመምነትም የሆነ ችግር መደበቂያም አይደለም። እኔ በራሴ በማምነው እምነት ነው ይሄ። የመዲያም ቅመም ማለት ያኔ የማታውቅበት ቤት ውስጥ የማታውቅበት ቋንቋ ውስጥ የማታውቅበት ፋሚሊ ውስጥ ገብታ ራሷን ስራ አስተምራ ራሷን ቋንቋ አስተምራ ከሰዎች ጋር ተግባብታ ያንን ነገር ተፋልማ ወጥታ ያኔ አረበኛ ቋንቋ ችላ ከአረበኛ ወደ እንግሊዘኛ ችለው ራሱ ስራቸው ምን ሰራ ሰዎች ነን አይደለ? አንድ ሰው ያኔ በትክክለኛ አማርኛ ካወራን ግን ከዛ ቦታ ላይ ራሱን አውጥቶ አገሩ ላይ ስራ መስራት የጀመረ ሰው ያኔ ይሄንን ሁሉ ዝባዝንኬ ማውራት ምን ማለት አያስፈልገውም። ስራ አሁን ላይ የተሻለ ደረጃ ላይ ነው። ያን ሰው ያን ስራ መስራት ይችላል። ያኔ ለራሳቸው ይላሉ አይደል? ከጦርነት የተመለሰ ፈረስ የሰርግ ተኩስ አያስደነግጠው። ያ የመዲያም ቅመምነት መደበቂያ ዳስ አይደለም፣ ወይም ደግሞ ዘረኝነትም ደግሞ መደበቂያ የሆነ ዳስ አይደለም። ማንኛውም ሰው የት እንዳደገ እንጂ ሰውን በሰውነቱ እንጂ መውደድ ያለብን የሆነ ኢንሾ መፍጠር የምር በጣም አያምርም ይሄ ነገር። በነገራችን ላይ ካላችሁ ማለት ነው እኔ ለራሴ እኔና እሷ ያገራችን እኔ የፈለጋችሁትን ነገር ማለት ትችላላችሁ። እኔ ከኔ ሀገር ወጥቼ እሷ ሀገር ቁርስ መብላት እችላለሁ። እኔ በትናንትናው ዕለት ስርዓት ያላየሁበት ብዙ ነገር አለ። የወሎ ህዝብ በግራጁ በቀኝ እጁ ሰላምታ ሲሰጥሽ በግራጁ ኮፍያውን ከቅንጭላቱ ላይ ያወርዳል። ታውቃላችሁ? እንደዛ አይነት እንኳን አይደለም ምግብ ፊቱ ቀርቦ ንጉስ የሆነ ምግብ እየበላ ኮፍያ ደፍቶ ምግብ አይበላም የሀገራችን ህዝብ። እኔ የወግዲ ወረዳ ልጅ ነኝ፣ እሷ የመካነ ሰላም ልጅ ናት። እንግዲህ ርቀቱን የሚያውቅ ያውቀዋል። በጣም ብዙ ነገር የሚጎላል። እዚህ ጋር መጣችሁ ወሎ ስለሆነች ነው አማራ ስለሆነች ነው። እኔ እንጭጭ አልኩ አማራ ነኝ። ግን ሰውን የእናቴ ልጅ ብትሆን ስርዓቱን ህጉን ከሳተ የሰው ልጅ አልገድፈውም። እዛ ነገር ላይ ምግብ በንጉስነት ምግብ ቀርቦ አይታችኋል። ቪዲዮ የተለቀቀላችሁ ዩቲዩብ ላይ ነው። ለምን ስርዓት ከሆነ እኮ መጀመሪያ ማስቀደም ያለባችሁ ማስተማር ያለባችሁን የሀገራችሁን ባህል የሚያስተምር ነገር አስተምሯትና ከዛ ወዲያ ወደ ዘረኝነቱ ገብታችሁ ለማብካት ያደርሳችኋል። ማንንም ሰው ለዘር ብላችሁ አይደለም የወደዳችሁት፣ ወይም በዘረኝነት ምክንያቱም አይደለም ዝጋ የተነሳችሁት። ለራሳችሁ አብኩታችሁ ጋግራችሁ እማን ቤት ገብታችሁ ይቅርታ መጣችሁ እንደጠየቃችሁ ደግሞ ታውቃላችሁ። ከዚህ ቀደም ይሄ ለማንም አይጠቅም።
ወላሂ እኔ በጣም ነው የሚያስጠላኝ በዘረኝነት የሚገባ ሰው። እኔ በአባቴ ሸዋ ነኝ ልንገራችሁ፣ በእናቴ እንጭጫልኩ ያማራ ነኝ። በአንድ በኩል ጎጃም ወለድ ያለው፣ በአንድ በኩል ወረዳ ወግዲ ላይ ወለድ ያለው። ግን አንድም ቀን ስለ ዘር ስትጋግሩ ስትፈጩ ስታቦቁ አንድም ቀን እኔ የሆነ ሴት ስትመጣ ይችማ ትግራዊት ናት፣ የሆነ ሴት ስትመጣ ይችማ አማራዊት ናት። ያኔ ምን ያደርግላችኋል? ልጆቹን የወለዳችሁ የተወለዱበትን ሀገር ጠይቃችሁ ታውቃላችሁ? በስራዋ አበረታቷት። ባህሏን የሚጥስ ነገር ስትሰራ ደግሞ ንገሯት። እኔ እንቅጩ ልንገራችሁ። ሁለተኛ ደግሞ የሰው ልጅ እኔ ወላሂ የቡታጀራ ዩቲዩበሮችን አንድ ማደንቅባቸው ነገር አለ። ሙናቀሻ ቢኖረኝም እነሱ ላይ ማለት ነው። ስራ መስራት ከጀመሩ አንድ ካምፓኒ ያለው ህዝብ ቁልፍ መቆለፍ ከሚችለው በላይ የስራቸውን ባህሪ ቁልፍ ይቆልፋሉ። አንድ ጓደኛ ስለ አንዱ ሰው መጥቶ አያወራም፣ እንኳን ስለ ራሱ ህይወት አንድ ሰው ማለት ነው። እስኪ 2 ወር 3 ወር ሲራገጡ ላይቭ ላይ ገብተው መጥተው አንድ ሰው ስለ ቪዲዮ ፕራይቬት ነገር አውርቶ አያውቅም። እዛ ጋር ምሳ አበሬ ስበላውዬ ማታ መጥቼ ስለሌላ ነገር አላወራም። ያለባትን ችግር እነግራታለሁ፣ መስራት ባለባት ነገር ገድፋታለሁ። ይሄ የኔ አቋም ነው። እናንተም ደግሞ ይሄንን የዘረኝነቱ የሆነ የመዲያም ቅመምነት ዳስጥላ አረጋችሁት እንዴ? እናንተ ይሄንን ዳስጥላ እኮ አይደለም ይሄ። በስራዋ ገድፏት፣ ስራዋን ንገሯት፣ ችግሯን ይሄ ነው ብላችሁ አሳውቋት። ለምንድን እንደዚህ ታረጋላችሁ? ዘረኝነት መደበቂያ አይደለም። ቅመሟ የት እንደተወለደች ታውቃላችሁ? እሱ የት እንደተወለደ የት እንዳደገ ዘራቸውን አስተዋውቀዋችሁ ነው መጀመሪያ የወደዳችኋቸው ነው። ይሄ ነገር ተገቢ አይደለም። ማን ዛሬ ላይ እኔ በወርቅ ማለት ነው የጨረቃ ፋሚሊ ይደርስልኛል፣ ኦኬ በዘር ቆጥረው ነው የሚደርሱልኝ? ላ መድረስ ስላለባቸው ብቻ ሰው ስለሆን ብቻ። ብዙ ጊዜ ነው ይሄን ነገር የምትደጋግሙት። ችግር የሚነሳው ደግሞ እኔ እንቅጩ ልንገራችሁ፣ ከኛ ልጆች ደጋግማችሁ ከዚህ ቀደምም አንስታችሁታል። ግን እማን ቤት ገብታችሁ ይቅርታ እንደጠየቃችሁ ታውቃላችሁ። ለምን እንዴ ላይቭ ስትጫወት ለምን ግላብ አልሰጠችም? ለምን ይሄን አላረገችም? እነ ሀቢባ ቤት እነ ማናት ብዙ ሰው ቤት እኮ ጌም ተጫውተዋል አለ እንደ ግላብ እንደዛ አይነት ጨዋታ ላይ ለምንድን ነው 2 ልጆች ናቸው የተጫወቱት? እነዚህ ልጆች ጓደኛም ቢሆኑም ባይሆኑም እነሱን የሚመክር የሚዘክር ሞልቷቸዋል በውስጥ ስህተታቸውን የሚያርማቸው ሰው። ላኪን ግን የጨረቃ ፋሚሊ ያልተቀበላት እንደዚህ ስለሆነ ነው። እኔ ለራሴ ነገጧት በአካል ላገኛት እችላለሁ። እኔ ጋር ነው ችግር። ሙናቀሻ ያለኝን ነገር አስተካክላታል። ይሄንን ነገር እንደዚህ አድርጊ፣ በዚህ ነገር እናስተካክልልሻለን፣ በዚህ ነገር ይሄን አስተካክሊ። የሆነ ግርግር አው አይፈልግም። የጨረቃ ፋሚሊ ምንም ቢያረግ ሁለቶቹ ልጆች መሃል መጥቶ የሆነ ችግር ይፈጠራል ብሎም ስለሚፈራ ልጆቹን በሚወዳቸውም ልክ አይፈልግም። ሶስተኛ ወገን ሰው አይፈልጉም ስለሚወዷቸው እንጂ ማንኛቸውንም ሰው ማበረታታት ልማዲያቸው ነው። እነሱ እኮ እናትና አባታቸውን አቅርበው ጎን በጎን መቀመጥ የሚችሉ ሰዎች ናቸው አይደል? እናትና አባቶቻቸው እንኳን ተቀምጠው አጋጣሚውን ታገኙት ጎን በጎን ይቀመጣሉ። ብዙ ችግር አለ። ይሄ ነገር ግን ብዙ ነገር ዝርዝረን ማውራት አይጠበቅብንም። ልጆቹ መሃል የሚገባ ሰው አይፈልጉም። በቃ የጨረቃ ፋሚሊ ራሱን የቻለ ኦዲየንስ ነው። ሁለተኛ አንዴ ወደዚህ አንዴ እኔ 10 ደቂቃ ቪዲዮ ቀድቻለሁ። ወላሂ እጭንላችኋለሁ። ማንም ቢመጣ ማንም ቢሄድም ቅመሟ አሁን ለታ እንደምታሸነፍ እርግጠኛ ነበርኩኝ እኔ ባየሁት ቪዲዮ ልክ ጌሙ ተዘግቶ ከወጣች ከሄደች በኋላ 10 ደቂቃ ሙሉ አንበሳ አልቆመም ቤቷ ውስጥ። እናንተ ግን ነገሩን ወደ ሌላ ወስዳችሁት ጓደኛ ስለመጣ ነው ይሄ ስላረገ ነው። እነሱ እኮ በፕራይቬት በኩል ብዙ ነገር እንዲያረገ ለራሷ ተናግራለች። እነሱ ይሄ ነገር ይመጥናቸዋል፣ ይሄ ነገር አይመጥናቸውም የሚለውን ነገር ደግሞ አሉ እህቶቻቸው አሉ። በውስጥ ገብቶ መናገር ያለበት ሰው ይናገራል። ምክንያቱም ብዙ ነገር አንድ የማያረጋቸው ነገር አለ። ያን ደግሞ እዚህ መተን ማውራት አይጠበቅብንም። ብዙ ነገር አንድ የማያረጋቸው ነገር አለ። አንድ የማያረጋቸው ነገር እነሱ መስራት ያመኑበትን ነገር አንድ ጓደኛው እኔ ዛሬ መርዝ በላለሁ እንዳትናገር ካለው ያን ነገር ታመነበት አይናገርም። በቃ እነሱ ለጓደኞቻቸው የሚያረጉት ነገር ምድር ላይ ቆፈረሽ የቀበርሽውን ነገር ሌላ ሰው ያገኝብኛል ብለሽ አትፈሪ። እነሱ በጣም ያኔ ለህይወታቸው ይጠነቀቃሉ። የሚሰሩትን ስራ በስነ ስርዓት ያውቃሉ። ያን ነገር የሚያስተካክላቸው ደግሞ ብዙ እህትና ወንድም አላቸው። እነሱ በውስጥ የሚነግራቸው ሚዲያ ላይም መለፍለፍ ወይም ከዘር ጋር ማገናኘት
ይቅርታ ጊዜያችሁ ስለያዝኩባችሁ አያስፈልግም። የምር እኔ ተናግሬ አላውቅም፣ ግን እኔ በጣም ነው የሚያስጠላኝ ይሄ እንደዚህ አይነት ነገር። ታንድ አይሉ 2 ጊዜ አንስተውታል ይሄን ነገር በዘር ለማያያዝ ግን ደስ አይልም። ማን የት እንደተወለደ የምታውቁት ነገር የለም። የሚረበሻት ሰው አለ እዛ። ድምጽ አለ። እናመሰግናለን። ጆሮ ያለ ባይ ከሰሙ ጥሩ ነገር ነው ያልሻቸው። ግን ችግሩ እኮ የኛ ፋሚሊ ወይም ደግሞ የጨረቃ ፋሚሊ አንድ የፈለገ ጥፋት ቢያጠፉ የፈለገ መጥፎ ነገር ላይ ቢገኙ የሆነ ያልሆነ ቦታ እንኳን ቢታዩ ሰው ይዘው ሲመጡ ሰው አበረታቱ ሲባሉ እምቢ ብለው አያውቁም። አሳፍረዋቸውም አያውቁም። እነሱ ሁልጊዜ የማይወዱት ነገር ቢኖር መሀላቸው ላይ ሶስተኛ ወገን ሲመጣ የመጣ ሁሉ እኮ አልቆየም፣ ሂደዋል። አናደዱንም፣ ተናደድንም፣ ተጣላንም፣ እርስ በርስ ብዙ ነገር ሆኖ ያ ሁሉ ሰው አልፈዋል። ግን እንደዚች ልጅ ገና ሲገባ ከእግሩ የሆነ ሰይጣን ተከትሎ የገባ ሰው እኔ አላየሁም። ይቅርታ አድርጉልኝና በቃ ኦዲየንሱ በሙሉ ነው ያልወደዳት። ሁልጊዜ ደግሞ እሱ ሴት ይዞ ሲመጣ ደሜ ብላችሁ የምትሉ ሰዎች፣ ሁልጊዜ ሴት ይዞ ሲመጣ ጊዜ አሁን ቦታህን አገኘህ የምትሉ ሰው ስታስቡት እንደው አላፊ አግዳሚ ሴት ጋር እንደፈለገ ሲሆን የሚውል ነው የሚመስላችሁ? እናንተ ክብር አለው እኮ ለራሱ በጣም ክብር አለው። አታውቁትም ማለት ነው። ሀቂቃ አታውቁትም። እናንተ ቪዲዮ የምታዩት በአይናችሁ ነው እንጂ በልባችሁ አይደለም። በልባችሁ ልብ ብላችሁ አይደለም የምታዩት፣ ዝም ብላችሁ በአይናችሁ ነው የምታዩት። በልባችሁማ ቢሆን ኖሮ የትናንትና ቪዲዮ ከጋራ ኦዲየንስም ከሃይሚም ኦዲየንሶች በላይ በተለይ እናንተ የብሩክ እህት ነኝ የምትሉት እናንተ ያሳመማችሁ ነበር። ምክንያቱም ልጅቷ ለሱ የምትመጥን ልጅ ስላልሆነች የመጣችበት እኛ በሀይር አስበነው ነበር። ቻናሏን ሊስተካከልላት፣ ቻናሏን ከፍ እንዲልላት ለዛ ነበር የታሰበው። ነገር ግን በመጀመሪያ ጥፋተኛው ግምጃ የራሷ ናት። ሲቀጥል ኦዲየንሶቿ፣ ሲቀጥል የብሩክ ፕሮፋይል ያደረጋችሁ የብሩክ እህት ነኝ ተብዮች ሁላችሁም አይደላችሁም። አንዳንዶቻችሁ አላችሁ በስነ ስርዓት እሷን ሳይሆን እነሱን እንደሌላ ጊዜ አምጥታችሁ የፖስታችሁ ስትቃወሙም የነበራችሁ አይተናል። በደንብ አድርገን አይተናችኋል። ግን አንዳንዶቻችሁ አላፊ አግዳሚ ሲመጣ አሁን ብሩኬ ቦታውን አገኘ ማለት ብሩኬ ምንድነው ታውቁታላችሁ? ድሮ ማን ነበር? አሁን ማን ነበር? ታውቁታላችሁ? ግን ሁልጊዜ በመጣ የሆነ ሴት በመጣ ቁጥር ቦታውን አገኘ የምትሉት እኔ እሱ ነገር ማወቅ እፈልጋለሁ። በምንድነው ቦታውን የሚያውቀው? በምንድነው ቦታውን የሚያገኘው? ሁልጊዜ እንዴ ትሆነኛለች ትመጥነኛለች ብሎ ያላትን ሴት ጋር እኮ እንደፈለገ እየሆነ ነው። አይናቸው አይታይም ነው እኔ የምለው። ሃይሚና ብሩክ የሚያደርጉት ነገር ለሁለት ሆነው ሲመጡ አታዩም ነው? አይናችሁን ትጨፍኑታላችሁ ነው? አይታያችሁ? ሌላ ሴት ጋር ሲሆን ብቻ ነው የሚታያችሁ። ሲቀጥል ደግሞ ሃይሚ ዘር ያላት አይመስላችሁ? ከሆነ ከእንጨት ወይም ከእንጉዳት ተነቅላ የመጣች ነው የሚመስላችሁ? አመንሽም አላመንሽ ሃይሚም የብሩክ ደሙ ናት፣ ዘሩ ናት። ዙ ብላ ሸጣን ረጅ ዘራባሽ ተሳስተሻል። አትናደዱ ጋይ ምን አናደደሽ? አሁን አንቺ ዝም ብሎ እንደተራሰው ተናደጃለሽ። እንግዲህ ልጁ ይወዳል። ምን እነሱ አንተ ናቸው ነው ፍርዬ። የሆነ ነገር በመጣ ቁጥር ዘር የሌላት አድርገው ይቆጥሯታል። ለሽ ለምን ሚዩት አርጋኝ ሆቀ ወይነታ ታርቂ ሞታጊያ ወይነታጂ ምን ፍርዬ አንድ ነገር ማለት ነው ልንገርሽ። እንትና አንቻት እኮ የተወለደ ሰው ለሙሉም ዘር አለው። በቃ አለቀ። መድረሱን አታብሏል፣ አልፏል። ያቺ ሴት እዛ ቦታ ላይ አልቆየች ታዲያ። ምክንያቱም የመጣችው ለጊዜያዊ ነበር። ያኒ እሱ መረገራችን ላይ የሰው ልጅ አረዳዱ ነው እንጂ ነገሩን እንዳይሆን ወስደው ድብልቅልቁ አወጡት እንጂ አንዲ ሰው የሚያደርግ ሲሞጃ ተዳቁ ቤቱ ዋርኒንግ ይሰጣል። ቤቱ ዋርኒንግ ይሰጣል። ኮሜንት ያዘጊ ፍርዬ ዋርኒንግ ይሰጣል። ቤቱ ፋሚሊ አይሰማማ ካላትጻፉ ከተባለ አይጽፉም። እንዳትጽፉ እሺ ውዶች፣ ተረጋጉ። ጉዳይ አይደለም፣ ከመሬት አይደለም የመጣው እንጂ የሚያለቅስ አሻንጉሊት አትላኩ። እና ልጆቹ ያዲ ትናንትናም ቢሆን ትልቁ ነገር እሱ ማለት ነው ያኒ የሆነ ሰው ተሸንፎ የሆነ ስሜት እንዲሰማው አይፈልግም። አሁን ትናንትና የመጣችበትን ነገር አሁን በመልካም ቢረዱት ኖሮ የመጣችው አንድ እንደተሸነፈች ሌላ ስሜት እንዳይሰማት፣ ሁለተኛ ደግሞ ያኒ እነሱ ያኒ በዚህ በኩል ሊያበረታቷት ሊያጠናክሯት ስለፈለጉ ነው። እሷ ግን ያኒ ሚዲያውንም ገና እየገባችበት ስለሆነ ብዙ የሚያጥራት ነገር ስላለ እዛ ቦታ ላይ የሚያረገችው አክትም ያኒ የገባችበትም ሁኔታ ሚዲያም ገና እየገባች ስለሆነ
እንዴት እንደሆነ ሚዲያ ማሰድ እንዲያለባት ገና እየገባችበት ነው እንጂ እንደነሱ ያኔ ይሄን ነገር እነሱ እኮ 2 አመት ሲቆዩ ማለት ነው ወርቅ እሳት ውስጥ ገብቶ ተሰርቶ ዲዛይን ተሰርቶበት እንደሚወጣ ያኔ ተሰርተው አብቅተዋል። ያኔ ሁሉንም ነገር እንዴት ማሰድ እንዳለባቸው ያውቃሉ። ችግር ቢኖር ራሱ በውስጥ በጣም ብዙ አለ ማረም የሚችል ሰው ይሄን ነገር በዛ አድርጉት ይሄ ነገር አሁን ምሳሌ እኔ እንደ ሐሳብ ባነሳው ማለት ነው ቲክታክ ላይ ማን ላይ ገብቶ ምን እንደሚያወራ እነሱ የሚያውቁት ነገር የለም። ለራሳቸው ከመጡ ለራሳቸው በራሳቸው ሙሉ ፈታ ብለው ቤታቸውን ዘግተው ይወጣሉ። ማየት ያለባቸውን ነገር አይተው ነው የሚወጡት። እዚህ ቦታ ግን የሚያየው የጨረቃ ፋሚሊ አለ አይደል? የሆነ ችግር መኖሩን ካወቀ የጨረቃ ፋሚሊ አለ ከውስጥ ከነሱ ጋር የሚገናኝ ያወራል፣ በግልጽ ያስረዳቸዋል። ይሄ ነገር ዝጋ ችግር አለ፣ ይሄ ነገር በዚህ ብታረጉት ይሄ ነገር ከናንተ ጋር አይሄድም፣ አለቀ። ነገሩ ይስተካከላል። እንደማንኛውም ሰው እንደሚያበረታቷት ደግሞ 2 ቪዲዮ 3 ቪዲዮ ቢያገናኛቸው ከዛ በኋላ የነሱ ኦዲየንስ ምን እንደሚፈልግ እነሱ ያውቃሉ። ማንን እና ማን ሲመጣ ልጆቹ ህዝቡ እንደሚፈልግ ቻናላቸው ላይ ማን መፖስት እንዳለበት እነሱ ጠንቅቀው ያውቃሉ። ይሄ መጣች ሄደች በዚህ ወጣ በዚህ ወረድ የሚያስብል ነገር አይደለም። የሰው ልጅ የት እንደበቀልኩ እኔ ከማን እንደምወለድ ማንም የሚያውቀኝ ሰው የለም። ማንኛቸውንም ልጆች 2ቶቹ ልጆች ማታ ስራ ውለን ስንወጣ ፈታ ስለሚያረጉን ስለምንወዳቸው በቃ ሁሉን ነገር ስለምንረሳ 2 3 ቪዲዮ ደጋግመን ስለምናይ ነው እንጂ ከሌ ዝቦታ በቅሎ ነው ከሌ በዝቦታ ነው የተወለደው ዝቦታ ነው ብለን አይደለም። እናንተ ነገ የምታፍሩበትን ነገር አይታወቅም። አንድ ሰው እናንተ ስዘቀዝቁት ስትረግጡት ይዋላችሁ ሰው ነገ የሱ ሁሉም ነገሩ ይፋ ሲወጣ ማለት ነው ያገርሽ ልጅ የሰፈርሽ ልጅ ሊሆን ይችላል። የዛ ጊዜ ማን ያፍራል? ራስሽ በራስሽ ታፍሪያለሽ ሁልሽም ማለት ነው። የምታውቁት ነገር የለም። እኔ የት እንደበቀልኩኝ እኔ ለራሴ አሁን ዛሬ ተናገርኩኝ እስከ ዛሬ ድረስ አሁን በግማሽ የት እንደሆንኩኝ ማንንም አያቀኝም። ይሄ ነገር ያኔ ነገ አንድ ላይ የሆነ ፕሮግራም ላይ የሚገናኝ ሰው ሊሆን ይችላል አይባልም። እንደዛ አይነት ነገር ይሄ እሷ ትናንትና ከስደት ስለገባች ነው እኔ ወላሂ አልናገርም አልልም ማለትም አልፈልግም። እሷ እንደ ፋሚሊ እንደ ማንኛውም ጓደኛ ገብታለች። ጓደኛ ናት። ጓደኝነታቸውን ወይም ደግሞ ያኔ ሊያበረታቷት እንዲያቀርቧት አቅርበዋት ያበረታቷትና ማውጣት ባለበት ሰዓት እሷ በራሷ ጊዜ ነው የምትወጣው። ምክንያቱም እነሱ ማን እንደሚፈልግ ቻናላቸው ላይ ያውቃሉ። ግን መናገር ከቻልን ማለት ነው ብዙ ነገር አለ፣ ችግር ብዙ ማውራት የምንችለው ነገር አለ። ግን ደግሞ ያ ለስራዋም ለሷም ጥሩ ስላልሆነ ማስረዳት የሚችል ሰው በውስጥ ያስረዳታል እሷ። ይሄ ግን መደበቂያ አይደለም፣ ወይም ሰውን ከሰው ከፍና ዝቅ የምናደርግበት ነገር አይደለም። እና ለማንኛውም ነገር ያው ያጠፋው የተናገርኩት ነገር ላይ ችግር ካለ አፉ በሉኝ፣ ይቅርታ አድርጉልኝ። ሁላችሁም አብሽሩ። ይሄ የምር በጣም ያስጠላኛል። እኔ ስለ ዘረኝነት ነገር ይሄ የሆነ ነገር ወደዚህ ሲምታታ የምር ደስ አይለኝ። ከዚህ ቀደም ከአንድ አይሉ 2 አርገውታል ይሄን ነገር። ግን ደግሞ ወደ መጨረሻ ላይ ያፈረው ነገር በማይሆን ለራሳችሁ ዝቅ ትሉበታላችሁ እንጂ ከፍ አትሉበትም። ምክንያቱም እዚህ ቦታ ላይ አይሄድም ያን ነገር ማንቀሳቀስ ከፈለጋችሁ የራሱ ቦታ ላይ ሄዱና አካሄዱት። ያ ነው የሚያምርባችሁ። ጦይባ እናመሰግናለን። ሰምታችኋል እንግዲህ ጆሮ ያላችሁ። ፖለቲካም ዘረኝነትም አያስፈልግም። ዘርን ፖለቲካ ሜዳው ላይ ሄዶ አገር ላይ የሚዋጋ ሰው ነው እንጂ ሚዲያ ላይ ቲክቶክ አርበኛ መሆን ጥሩ አይደለም። እናንተ አሁን ቤተሰብ ራሱ ምን ይዛችሁ መጣችሁ? ከስደት ብትባሉ ዘረኝነት ወይ ስድብ ልታስተምሩ ነው ለቤተሰብ? የምር አብዛኞቻችሁ ደግሞ እናቶች ናችሁ። በተለይ ልጅ ያላችሁ እናት የሆናችሁ ሰዎች የምር ተቆጠው። ሰው ምከሩ፣ ሂድበት፣ ግፋበት አትበሉ። እረፉ። ይሄ ከናንተ አያምርም ብላችሁ መቆጠብ ዘር ውስጥ ስም ቀይራችሁ ነው እንጂ የምር ቤተሰቦቻችሁ የጉዳችሁን ቢያያችሁ ምን ይባላል? ሪች ማለት ነው። የሆነ ቤት ገብተሽ ኮሜንት በጣም ጽፈሻላ። ራስሽ ታውቂያለሽ። ማናት እሷ? እቺ ሪች እንኳን ደስ አለሽ ምኞትሽ ስለተሳካለሽ ብላ እኔ ጠዋት ነው ያየሁት። ለምንድን ነው እንደዛ ነገር እነሱ ፈረዱ ነገር ቢያደርጉ? ሪች አትናካም። ሪች እንዱ በኮሜንት ይሆናል እንጂ እሷ አትናካም። ዘጠኝ አርጊ ገሉ 10 አርጊ ቤትሽ ሪች ሰው ትናገሪያለሽ እንደ እኔ ስትናካይ መጀመሪያ
የሆነች ልጅ ብሩኬንና ድምጃይን አቀናበራ ምኞቴ ተሳካልኝ ምናምን ብላ ቦስጣለች። እዛ ኮሜንት ሄዳ እንኳን ደስ አለሽ ብላ ይሄው ልጅቷን ለማንካት ነው እንጂ እሷ አይደለም ማለች። አንዳንዴ ካነባበም ችግር ነው። ልጅቷን ለማንካት ነው። በደንብ አንብዋሪች አትነካም። እኛ ስለምን አትነካም? እርሱን ይማቃታለሁ። እኔ እኮ ኮሜንት በትክክል ስላየሁት ነው እንጂ እስኪ ቤቷ ለግባ ማንሽ ልሻለሁ እኮ እንኳን ምኞት የተሳካ እናም ስትይ ዝም ስቄ ነው እንኳን ምኞትሽ ተሳካ ብላ ልጅቱ ለመንካት እንጂ አይሁን ይብራና አይደለም። አብሮ ስራ እኮ እኔ እሱ አልተረዳሁሽም። እኔ ኮሜንት ስላልተሻለው እርጂ ስላልተረዳችሽ ነው አሚና አየረች። እኔ ማቃታለሁ ወስሰው ነገር እኔ በሃይና በቡራ ቀዳላቅ ማለት ይቅርብሽ እኮ በዛ ነው እኔ ገርሞ እቺ ለዛ ነው ገርሞኝ እቺ ሪች ለምንድን ነው እንደዚህ ይሄ ኮሜንት እየጻፈች በቃ እናውቃቸዋለን እኮ እነዛ ድሮ የሚያጠፉ ናቸው። አሁንም እንደዚህ የሚያደርጉት ድሮ የሚያጠፉ ናቸው። መቼም አይለወጡ። ምንም ቢያዩ መቼም ልባቸው ትንሽ ማይሰብ ታታቸው ያላችሁ ወቶቼኛ ሪችና ከሳለና ኖርማል ላይ አነባበብ ችግር ይሆናል። እንደሆነ ደግሞ እኔ አልተረዳኋትም። እኔ በቃ ለጊዜ ኮሜንቱን አይቼ ተናደድኩና ኮሜንት ሰጥቼ ወጣ። ሃይሚዬን ቆርጣ ስትወስድ ምን ተከብላ ስለ ለሷ ነው ግን ስቄማ ነው ምን ተሳካረ እባክሽ ምናምን ያልኩት ማለት ነውና መልሽልሻለሁ ራሱ ስስቂ እንደዛ ምናምን ስትመሽሻለሁ መልሰሻራ ነው እንዴ ታይረችው ነገር ጀምራለሁ ባይዘው እየመጣው እየተናገርኩ ነው ራሱ ነገር መጀመሪያ ግን ጀምራለሁ ሄድባችኋለሁ አልፊሻለሁ እስካሁን ታቆማላችሁ አቆማለሁ እኮ እኔም ለዛ ነው ገረመኝ ጥሩ ልጅ ነሽ አውቃለሁ ለዛ ነው ገርሞት ወአብዬ በቃ ወዶች ከተላላቸው እናቃታለን። እሺ አሚና በስተት ነው በማንበብ ስተት ይሆናል እንደዚህ ያሰበችውና አንዳንዴ አማርኛ እንደፈችው ነው ይባላል። እሷም እንዳነበበችው ስለሆነባት ነው እሺ እንጂ ሌላ ነገር አይደለም። ለዛ እንኳን ደስ አለሽ ደንግጬ እቺ ሪች ናት እንዴ በቃ ለዛ ነው የኛ ልጆች ምሰሙ ከሆነ ዛሬ በሷ ቤት ነው ቪዲዮ እንደቀለን ያሉት አይደለ? አትነካኩ በቃ ዛሬ በሷ ቤት ቪዲዮ ቢለቀቅ ራሱ አቆርጣችሁ አምጥታችሁ እንዳትፖስቱላት። እሷ በየቦታው አፏን እየከፈተች ሃይሚ በተሰደበችበት ቦታ ገብታ ኮሜንት ምሰጥ ከሆነ ሪፖስት ምታረግ ከሆነ ቪዲዮዋንም እንዳታመጡላት ቻናሏንም እንዳታመጡላት። ትላንትና ሰብስክራይብ ያደረጋችሁ ካላችሁ ራሱ ሄዱና ሰብስክራይቧን ጥርብ አድርጋችሁ አንሱባት። ስታከብር ነው የምትከበረው። የማይነካ ነው ኖ ገቡና ጥርብ አድርጋችሁ አንሱላት። ገብታ እንደውም ይቅርታ መጠየቅ አለባት። ጆን ዳሌን ራሱ ለሃይሚ ጊፍት ስላወረደ ጆን ዳሌን የተሰደበበት ቦታ ሪፖስት ካደረገች ስክሪንሾት አድርጋችሁ ያዙባት። አረቢ ሳለስ ትላንት እኮ ሃይሚ የሰደበችበት ቦታ እኮ ሪፖስት አድርጋለች። የተሰደበችበት ቦታ ጆን ዳሌን የተሰደበበት ቦታ ሪፖስት ካደረገች ኮሜንት ካደረገች ግምጄ ስክሪንሾት አድርጋችሁ አምጡ። ፖስተን እናዋርዳታለን። ሰው ሲያከብር ነው የሚከበረው። ቀለኛ ወህነት ማለት ነው። ያንን ችግር ተቆጠረችው ማለት ነው። ትናንትና ወደ ሃይሚማ ከጠላት ጉድጓድ ትገባታለች እንጂ ብሩክ ያጠገብ አትደርስም። አይገርምሽም? ላልንገርሽማ ያን ነገር ከቆጠራችሁ አሁን ምሳሌ ግጥም የተገጠመበት ቤት ሪፖስት አድርጋል ተባለ። እንደገና ትናንትና የሆነ ቪዲዮ ተፖስቶ መጫወት የለብሽም ማመን ያለበት መጫወት የለብሽም እኔ አሁን ምን እንዳየው ታውቂያለሽ? አሁን እኔ አንዳንዴ ጋር መጫወት የለብሽም ነበር፣ ግን ሌላ ቦታ ስትጫወቺ አንቺን እንደም እኔ ምን እንደቀርና ታውቂያለሽ? አሁን የኛው ልጆች ጨረቃ ፋሚሊ እሺ አንዳቸው አውሪ። እሺ አውሪ ጦይባ ታውራ ጦይባ መጫወት የለብሽም ነበር ያለባት ቦታ ላይ አዎ መጫወት የለብኝም ነበር ብላለች ማለት ነው። በኮሜንት ገብታ እዛ ቦታ ላይ አሁን አያውኝም ማለት የጨረቃ ፋሚሊ የቀበርሽው ነገር ጎልጉሎ ያወጣል። አያዩኝም ካለች ላይ ቀልድ አይደለም የምር እነሱ የሆነ ሰው ታይባ ዋይፋይ ማን የሆነ የዱሮ ነገር ካለ ያለው ነገር አበቃን። እኛ ተከታተልና አስቆጣ አንበሳ ደግሞ ድሮውን ባማንቀንም እኛ ቤት አይደለም ድሮ የሚወርድ ያለ አዲስ ነገር አይደለም። ይሄን ነገር ምን አስነሳት?
ይሄ ነገር ያኔ ብዙ የሚጎል ችግር አለ። ግን ያን ነገር ደግሞ ማራም የሚቻለው እዚህ ጋር ሚዲያ ላይ ማውራት እንፈልገው ስለ ኦዲየንስ እንጂ እነሱ ችግር ውስጥ ተገባሽ ብዙ ነገር አለ ግን አይባልም። ያ ደግሞ እነሱና እሷ መከዲበት አካሄድና እነሱ የሚሄዱበት አካሄድ ይለያያል። ያንን ሰው ያን ነገር እውነቱን እንደዚህ ነው ብሎ ማለት የሚችል ሰው ምክንያቱም የምር እውነቱን ነገር ስላችሁ የጨረቃ ፋሚሊ ጋር አሁን የሆነ ነገር ተነስቶ የሆነ ነገር ቢነሳና እሷ የሆነ ስራ ይጀምራ ወይም ይልኮ ልጆቹን ለሁለት ከፍሎ ምን ማድረግ እንደሚችል ታውቃላችሁ። እኔ ለእናንተ አልናገርም ይሄን ነገር ምክንያቱም ሁለታቸው መሀል እንኳን ገብተው ብዙ ነገር ያደርጋል። እንኳን አይደለም ከሌላ ቦታ ሰው መጥቶ እነሱ ጋር ማለት ነው ያን ነገር ማቋቋም አትችልም።